ሰላም ጤና ይስጥልን የጣና ቲቪ ተከታታይ ቤተሰቦቻችን እነሆ የሰዓቱን የጣቢያችን ዜና መረጃና ዜና ትንታኔዎችን ይዘንላችሁ ቀርበናል። አክብሮታዊ ግብዣችንን እያስቀደምን በቅድሚያም አቤቶቹን እናቀርብላችኋለን። በሁመራ ግንባር በዋለው ውጊያ ብልጽግና አየር ኃይል ድብደባ መፈጸሙ ሲሰማ ድብደባው የህወሓትና የሱዳን ወታደራዊ ካምፖችን ኢላማ ያደረገ ሆኗል። የቀጠናዊ ግጭት ጥናት ባለሙያዎች አዲሱን ግንባር በተመለከተ ማብራሪያ ሰጥተዋል። በሸረሪና አቅጣጫ የተቀሰቀሰው ውጊያ አዲስ ጦርነት መጀመሪያ ወይስ የኃይል ማሳያ የሚለው የክርክር ጭብጥ በርካታ የፖለቲካ ታዛቢዎችን ሲያነጋግር ውሏል። ቀዳሚው መረጃችን ነው። ህወሓት እና ብልጽግና ለሙሉ ግንባር ውጊያ ኃይላቸውን በማሰባሰብ ላይ ናቸው። የብልጽግና ጦር በ6 ግንባር በሰሜን ኢትዮጵያ ጦሩን ለውጊያ ዝግጁ ሲያደርግ፣ ህወሓት በበኩሉ የጦር ግንባሩን ከሰሜን እስከ ምዕራብ ኢትዮጵያ ቀጠናዎች ለመለጠጥ እንዳቀደ ተሰምቷል። በዝርዝር ይደመጣል። የብልጽግናው አለቃ አብይ አህመድ ስልጣናቸውን ለመጠበቅ ያለ የሌላ አቅማቸው በመጠቀም ላይ መሆናቸውን የደህንነት መረጃዎች አመላከቱ። የቤተ መንግስት ዙሪያ ጥበቃን ጨምሮ የደህንነትና እጀባ ፕሮቶኮሎች ላይ ለውጥ ማድረጋቸው ተጠቁሟል። ሌላኛው ወታደራዊ መረጃችን ነው። የኤርትራ መንግስት ራስን መከላከል ላለው ወታደራዊ ዝግጅት መጠኑን እንደጨመረ ወታደራዊ እንቅስቃሴዎችም በመታየት ላይ መሆናቸው ተሰምቷል። አየር ኃይሉ በተጠንቀቅ እንዲቆም መታዘዙ ሲሰማ ወታደራዊ ልምምዶች ተጠናክረው መቀጠላቸው ተሰምቷል። ቀጠናዊ ውጥረቱም ተባብሶ ቀጥሏል። ለሰዓቱ የመረጥንላችሁ ቀጠናዊ የመረጃ ትንታኔያችን ነው። እነዚህና ሌሎችን ይዘናል። አሁን ወደ ዝርዝር መረጃዎቹ እናመራለን። በሁመራ ግንባር በዋለው ውጊያ የብልጽግና አየር ኃይል ድብደባ መፈጸሙ ሲሰማ የቀጠናዊ ግጭት ጥናት ባለሙያው አዲሱን ግንባር በተመለከተ ማብራሪያ ሰጡ። ዛሬ ሐምሌ 25 ቀን አጥቢያ ሌሊቱን ጀምሮ በጎንደር ሁመራ በሸረሪና አቅጣጫ የተቀሰቀሰው ውጊያ አዲስ ጦርነት መጀመሪያ ወይስ የኃይል ማሳያ የሚለው የክርክር ጭብጥ በርካታ የፖለቲካ ታዛቢዎችን ሲያነጋግር ውሏል። በሰሜን ኢትዮጵያ ሁኔታዎች በፍጥነት እየተቀያየሩ ባለበት በዚህ ጊዜ በሁመራ ግንባር አዲስ ውጊያ መቀስቀሱ የዕለቱ ትልቁ ቀጠናዊ ክስተት ሆኗል። በሸረሪና በረከት አቅጣጫ የተከፈተው ይህ ውጊያ ከመካናይዝድ እስከ አየር ኃይል የተሰለፈበት መሆኑ ውጊያው ከፕሪቶሪያ ግጭት የማቆም ስምምነት በኋላ በአካባቢው የታየ ከፍተኛ ወታደራዊ ግጭት ሆኖ ተመዝግቧል። የጣና የዘወትር መረጃ ምንጮች እንደጠቆሙት ውጊያው ረጅም ርቀት ተወንጫፊ መድፎች፣ ሞርተር 120 ጸረ ታንክና የድሮን ድብደባ ተፈጽሟል። በህወሓት ታጣቂዎች በኩል መድፍን ጨምሮ መካናይዝድ አቅሞች ለውጊያ ድጋፍ መዋላቸው የተሰማ ሲሆን ብልጽግና በበኩሉ ከመድፍ ባሻገር የድሮን ድብደባ መፈጸሙ በመረጃው ላይ ተመላክቷል። ሆኖም የጉዳቱ መጠኑ ምን ያህል እንደሆነ በገለልተኛ ምንጮች የተረጋገጠ መረጃ አልቀረበም። በአካባቢው ከሚወጡ መረጃዎች መሰረት በሸረሪናና በበረከት አቅጣጫ ሲካሄድ የዋለው ውጊያ እኩለ ቀን ገደማ ቆሟል። አንዳንድ ሪፖርቶች ብልጽግና በድሮና በመድፍ የተደገፈ አጸፋዊ ጥቃት መፈጸሙን ተከትሎ የህወሓት ወታደራዊ ቤዝ መፍረሱን ሲገልጹ፣ ሌሎች ደግሞ ግጭቱ ለጊዜው የቆመ ቢመስልም አቅጣጫ አለያም የሰዓት ለውጥ አድርጎ ሊቀጥል እንደሚችል ይጠቁማሉ። ከሁመራ እስከ ማይካድራ ከተሞች በቅርብ ርቀት የሚገኘው ሸረሪና አካባቢ የወልቃይት ጠገዴ ሰቲት ሁመራ ዞን አካል ሲሆን በቃፍቲያ ሁመራ ወረዳ ስር የተጠቃለለ የአማራ ታሪካዊ ርስት አካል እንደሆነ መረጃዎች ያሳያሉ። ይህ ከሱዳን ድንበር አጠገብ የሚገኘው ስትራቴጂካዊ ስፍራ እስካሁን ድረስ በህወሓት ታጣቂዎች እጅ እንደነበር የአካባቢው ምንጮች ይጠቁማሉ። ሆኖም በዛሬው ወታደራዊ ግጭት በስፍራው የነበረው የህወሓት ወታደራዊ ካምፕ መውደሙ በመረጃው ላይ ተመላክቷል። አካባቢውን በውል የሚያውቁ የቀጠናው ጂኦ ፖለቲካ ታዛቢዎች እንደሚሉት በዚህ ቦታ የሚከሰት ግጭት ወደ ሌሎች የድንበር አካባቢዎች የመስፋፋት እድል አለው። ይህን ተከትሎ የዛሬው ወታደራዊ ግጭት በዓለም አቀፍ የግጭት ጥናት ባለሙያዎች ጭምር ትኩረት የተሰጠው ጉዳይ ሆኗል። በአፍሪካ ቀንድ በተለይም በኢትዮጵያና ኤርትራ ጉዳዮች ምርምሮችን በማድረግ የሚታወቁት የሰላምና የግጭት ጥናት ተመራማሪው ኪቴጂል ትሮምቮል እንደገለጹት ይህ ግጭት ከቅርብ ሳምንታት ወዲህ ሲታይ የነበረው የወታደራዊ ዝግጅትና የፖለቲካ ውጥረት ውጤት ሊሆን ይችላል። ተመራማሪው እንደሚሉት ይህ ሁኔታ ሙሉ ጦርነት መጀመሩን ለመደምደም ገና ቢሆንም ትንሽ የፖለቲካ ወይም የወታደራዊ ስህተት ወደ ሰፊ ግጭት ሊያመራ እንደሚችል ያስጠነቅቃሉ። ወታደራዊ ውጥረቱ ከቀጠለ በሰሜን ኢትዮጵያ የጸጥታ የሰብአዊ ሁኔታና የቀጠናው አለመረጋጋት ላይ ሰፊ ተጽዕኖ ሊያሳድር ይችላል ብለዋል። ዘግይቶ በወጣ ወታደራዊ መረጃ ላይ እንደተመላከተው በዛሬው ዕለት የብልጽግና አየር ኃይል በፈጸመው ድብደባ በሸረሪና ግንባር ሎግዲ ተብሎ በሚጠራው አካባቢ የሚገኙ 2 የሱዳን ወታደራዊ ካምፖች ጥቃት ደርሶባቸዋል። የአየር ድብደባውን ተከትሎ የሱዳን ወታደሮች ካምፖቹን ለቀው ወደ ኋላ ማፈግፈጋቸው ነው የተገለጸው። የመረጃ ምንጮች እንደገለጹት የካምፖቹ ሁኔታ ጉዳት የደረሰባቸው ካምፖች በከፊል የህወሓት ታጣቂዎችም ይጠቀሙባቸው የነበሩ የሱዳን ወታደሮች ካምፕ እንደነበሩ ታውቋል። ተከታታይነት በታየበት የዛሬው የድሮን ድብደባ በወታደሮቹ በካምፖቹ እንዲሁም በጦር መሳሪያዎች ላይ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ደርሷል ነው የተባለው። የብልጽግና ጦር በ6 ግንባር በሰሜን ኢትዮጵያ ጦሩን ለውጊያ ዝግጁ ሲያደርግ፣ ህወሓት በበኩሉ የጦር ግንባሩን ከሰሜን እስከ ምዕራብ ኢትዮጵያ ቀጠናዎች ለመለጠጥ እንዳቀደ
ተሰምቷል። ህወሓትና ብልጽግና ለሙሉ ግንባር ውጊያ ኃይላቸውን በማሰባሰብ ላይ ናቸው። ብልጽግና ጦሩን በአዲስ መልክ ለሙሉ ግንባር ውጊያ ማሰለፉ ተሰምቷል። ወታደራዊ መረጃዎች እንደሚያመላክቱት የብልጽግና ሰራዊት በአዲስ መልኩ በ6 ዋና ዋና ግንባሮች ጦሩን አደራጅቷል። ከ6ቱ ግንባሮች ውስጥ 4ቱ በአማራ ግዛቶች እንደሚገኙ ተጠቁሟል። አንደኛው ግንባር በወሎ ቤተ አማራ የእጁና ራያ ቀጠና ያለው ሲሆን ሁለተኛው ግንባር ከላስታ ይዞ ዋግ ኽምራ አብርገሌ ሆኗል። ሶስተኛው ግንባር ደግሞ ዛሬ ሐምሌ 25 ቀን አጥቢያ ሌሊቱን ውጊያ የተካሄደበት የሁመራ ሱዳን ግንባር ሲሆን አራተኛው ግንባር ከጠለምት ይዞ የተከዜ መስመርን በመከተል የሚወርደው የወልቃይት አዲ ጎሹ ግንባር እንደሆነ በወታደራዊ መረጃው ላይ ተመላክቷል። ቀሪ ሁለቱ የጦር ግንባሮች ደግሞ በራያ ቆላማ ቀጠናዎች ትይዩ ከአፋር አዋሳኝ በኩል የሚነሱ ሲሆን አምስተኛው ግንባር የሆነው በራያ ቢሶበርና ራያ ጨርጨር ትይዩ የሚገኙ ቀጠናዎች እንዲሁም የደቡብ ምስራቅ ትግራይ ቦታዎችን ይዞ ለመቀሌ ትይዩ በሆኑ በ100 ኪሎ ሜትር ርቀት ባሉ የአፋር አዋሳኞች የሚገኘው ቀጠና እንደሆነ የጠቆሙት ወታደራዊ ምንጮች የመጨረሻውና ወሳኙ ግንባር በአፋር ቡሬ በኩል በኤርትራ አሰብ ትይዩ እንደሆነ ጠቁመዋል። በእነዚህ 6 ግንባሮች አዳዲስ ኃይሉን ያስገባው ብልጽግና በተመሳሳይ መልኩ ህወሓትም ጦሩን ወደ ራያ አፋር አዋሳኝና ተከዜ ቀጠናዎች ማስጠጋቱ ተሰምቷል። በተለይም በወሎ ቤተ አማራ ዋግ ኽምራ በኩል ያለው ካገው ሸንጎ ታጣቂ ኃይሎች ጋር የተቆጣጠሩትን 2 ወረዳ ላይ ተጨማሪ ጦር ማስገባታቸው ነው የታወቀው። አበርገሌና ጻግብጂ የተሰኙ 2 ወረዳዎችን በውጊያ መቆጣጠራቸውን ተከትሎ ብልጽግና በዚህ ቀጠና ተጨማሪ ኃይል እንዳስገባ ተጠቁሟል። በእርግጥ የሚሉት የጣና ወታደራዊ ምንጮች እነዚህ ግንባሮች የሰሜኑን ቀጠና የሚያሳዩ እንጂ አጠቃላይ የውጊያ ዝግጅቱ ከሰሜን እስከ ምዕራብ ኢትዮጵያ ያለውን ቀጠና እንደሚሸፍን ይጠቁማሉ። በተለይም የህወሓት የጦር አጋር የሆነው የሱዳን ብሔራዊ ጦር ለኢትዮጵያ ዋሳኝ የሆነችውን ስትራቴጂካዊቷን የኩርሙክ ከተማን ከተቆጣጠረ በኋላ ለህወሓት ሁለተኛው ግንባር ቤኒሻንጉል ቀጠና እንደሚሆን ወታደራዊ መረጃዎች ያመላክታሉ። በሰኔ ወር መጨረሻ ከኢትዮጵያ ድንበር ቅርብ ርቀት ላይ በሚገኘው የብሉ ናይል ግዛት መጠነ ሰፊ ዘመቻ የከፈተው የሱዳን ብሔራዊ ጦር ከተከታታይ ጠንካራ ዘመቻ በኋላ ሐምሌ 1 ቀን ስትራቴጂካዊቷን የኩርሙክ ከተማ ሲቆጣጠር በውጊያው የህወሓት ታጣቂ አርሚ 70 ተሳታፊ እንደነበር ይታወሳል። የሱዳን ደቡብ ምስራቅ ክፍልን ለመቆጣጠርም ሆነ ወደ ኢትዮጵያ ምዕራባዊ ክፍል ቀጠናዎች ዘልቆ ለመግባት ወሳኝ ስልታዊ ጠቀሜታ ያላት ይህች ከተማዋ በሱዳን ብሔራዊ ጦር ቁጥጥር ስር መግባቷ ህወሓት የውጊያ ግንባሩን ለማስፋት ሊጠቀምበት ይችላል ተብሏል። ምናልባትም ይላሉ ተንታኞች በህወሓት በኩል በሰሜኑ ግንባር የሚከፈተውን ውጊያ ትኩረትና ኃይል ለማዛባት የምዕራቡ ግንባር እንደ ስልታዊ ጠቀሜታ ሊጠቀምበት ይችላል ብለዋል። ህወሓት በአፋር ራያ ቆቦ ሰቆጣና ላስታ ግንባሮች በተመሳሳይ በምስራቅ ሱዳን ከሁመራ እስከ ቋራ ባለው መስመር እንዲሁም ወደ ቤንሻንጉል አቅጣጫ ውጊያ ለመክፈት የጦር ስልት እንደነደፈ ከዚህ ቀደም መዘገባችን ይታወሳል። በሱዳን በኩል የሱዳን ብሔራዊ ጦርና ህወሓትን የመሰሉ አጋር ኃይሎች በቤንሻንጉል ክልል ላይ በወለጋ ከሚንቀሳቀሰው ኦሮሞ ነጻነት ሰራዊትና የቤንሻንጉል ብሔራዊ ነጻነት ግንባር ጋር በጥምረት የጋራ ግንባር ሊከፍት እንደሚችል ተጨማሪ ወታደራዊ መረጃዎች ያሳያሉ። የብልጽግናው አለቃ አብይ አህመድ ስልጣናቸውን ለመጠበቅ ያለ የሌላ አቅማቸውን በመጠቀም ላይ መሆናቸውን የደህንነት መረጃዎች አመላከቱ። የቤተ መንግስት ዙሪያ ጥበቃን ጨምሮ የደህንነትና እጀባ ፕሮቶኮሎች ላይ ለውጥ ማድረጋቸው ተጠቁሟል። የብልጽግናው አለቃ አብይ አህመድ በውድቀት አፋፍ ላይ የሚገኘው ስልጣናቸውን ለመጠበቅ ያለ የሌላ ኃይላቸውን በሙሉ አቅም በመጠቀም ላይ መሆናቸውን የደህንነት መረጃዎች ያሳያሉ። ከቤተ መንግስት እስከ ጦር ሜዳ ድረስ ስልጣናቸውን ለመጠበቅ አዳዲስ ውሳኔዎችን በማሳለፍ ላይ መሆናቸው ተመላክተዋል። በቤተ መንግስትም ሆነ በጦር ሜዳ በአጠቃላይ ወታደራዊ መዋቅሩ ውስጥ የአብይ የቅርብ ሰውና ታማኝ ጠባቂ የተባሉ ጀኔራሎች ልዩ ስምሪት እንደተሰጣቸው በመረጃው ላይ ተመላክቷል። እንደ ቀና ያደታ ጀነራል ጌታቸው ጉዲና፣ ሌተናል ጀነራል ሹማ አብደታ፣ ሜጀር ጀነራል ተስፋዬ አያሌውና ብርሃኑ በቀለ ያሉት ሰዎች ለአብይ ቅርብና ታማኝ ተብለው መመረጣቸው ነው የታወቀው። በዘመቻ አፈጻጸም እና ስልታዊ ድሎች ከመራቅ ጋር በተያያዘ ከብልጽግናው ኤታማዦር ብርሃኑ ጁላ ጋር ልዩነታቸው እየሰፋ የመጣው አብይ የውስጥ አደጋ መክትበታለሁ ያሉትን የደህንነት ማሻሻያ ማድረጋቸውን ቀጥለዋል። በእስካሁኑ የደህንነት እርምጃዎቻቸው ከውስጥ ይቃጣብኛል በሚል በስጋት የሚያዩትን አደጋ ለመከላከል 3 ዋና ዋና አሃዶችን አደራጅተው እንደቆዩ የሚያስታውሱት የመረጃው ምንጮች አሃዶቹን እንዲህ ገልጿቸዋል። አንደኛው ኃይል ካውንተር ሚሊተሪ ዩኒት የተሰኘ ሲሆን ይህ አሃድ የጸረ መፈንቅለ መንግስት ተልዕኮ ያለውን መች ኃይል ጨምሮ ሪፐብሊካን ጋርድ ስፔሻል ፎርስን
ያቀፈ ነው። ሁለተኛው ኃይል የሪፐብሊክ ወታደራዊ ኃይል ሲሆን ልዩ ጥበቃዎችንና የተመረጡ ዘመቻዎችን የመከወን ተልዕኮ አለው። በሶስተኛ ደረጃ ያለው ኃይል ሚሊተሪ ፖሊስ የሚባል ዩኒት ሲሆን ይህ ኃይል በልዩ ኃይሉ ውስጥ ያሉ የትኛውንም እንቅስቃሴዎች የሚከታተልና የመቆጣጠር ተልዕኮ አለው። በተጨማሪም በአዲስ አበባና በዙሪያዋ የታዋቂ ሰዎችን እገታና አፈና ጨምሮ ለስርዓቱ ያሰጋሉ የተባሉ አካላትን እያደነ የሚለቅመው ይህ ኃይል በጠቅላይ ሚኒስተሩ ዙሪያ ሊያጋጥሙ የሚችሉ አደጋዎችን በሙሉ የመመከት ተልዕኮ ይዞ ሲሰራ እንደቆየ በወታደራዊ መረጃው ላይ ተመላክቷል። በዚህ ያልተወሰኑት አብይ አህመድ አዲስ የመዋቅራዊ ማሻሻያ በማድረግ ላይ መሆናቸው ተጠቁሟል። ይህ የመዋቅር ማሻሻያ ከመደበኛ ሰራዊቱ ትይዩ የሆነ ፓራ ሚሊተሪ ኃይል ሲሆን ይህም ጠቅላይ ሚኒስተሩ ከራሳቸው መዋቅር ተጨባጭ የስልጣን ስጋት እንዳለባቸው የሚያመላክቱ ነው። አብይ ከመደበኛ መዋቅሩ አሁንም የደህንነት ስጋት አለባቸው የሚሉት የወታደራዊ መረጃው ምንጮቹ የስጋት መጠኑን ከፍተኛ ሲሉ ይገልጹታል። ከጄኔራሎቹ አሊያም በስርዓቱ ውስጥ ያሉ ሲቪል አመራሮች ከወታደራዊ መኮንኖች ጋር በመቀናጀት የውስጥ ጥቃት ሊፈጸምብኝ ይችላል የሚል የስጋት ግምገማቸው እያደገ መጥቷል ነው የተባለው። የኤርትራ አየር ኃይል በተጠንቀቅ እንዲቆም መታዘዙ ሲሰማ ወታደራዊ ልምምዶችን ተጠናክረው መቀጠላቸው ተሰምቷል። ቀጠናዊ ውጥረቱም ተባብሶ ቀጥሏል። የኤርትራ መንግስት ራስን መከላከል ላለው ወታደራዊ ዝግጅት መጠኑን እንደጨመረ ወታደራዊ እንቅስቃሴዎችም በመታየት ላይ መሆናቸው ተሰምቷል። የዚህ ራስን መከላከል የተባለ ዝግጅት አየር ኃይሉን እንደሚጨምር ተመላክቷል። ይህንን ተከትሎ የኤርትራ አየር ኃይል በተጠንቀቅ እንዲቆም መታዘዙ ነው የተሰማው። አየር ኃይሉ ከወትሮ ጠንከር ያለ ለሰዓታት የዘለቀ ስልጠናና ልምምድ ላይ እንደሚገኝ ወታደራዊ ምንጮች ጠቁመዋል። የኤርትራው አየር ኃይል አዛዥ የሆኑት ብርጋዴር ጀነራል ተክላይ ሀብተስሉስም የአየር ኃይሉን ዝግጁነት ለማረጋገጥ የአየር ኃይል አብራሪዎችና ጸረ ድሮን ኦፕሬተሮች በተጠንቀቅ እንዲቆሙ ማዛቸው በወታደራዊ መረጃው ላይ ተመላክቷል። የኤርትራ መንግስት ራስን መከላከል ላለው ዝግጅት አቅሙን ለማሳደግ በትኩረት እየሰራ በሚገኝበት በዚህ ጊዜ ከአየር ኃይል አኳያ የትጥቅ አቅሙን እንዳሳደገ ወታደራዊ መረጃዎች ያሳያሉ። ባለፉት ወራት ተጨማሪ ድሮንና የድሮን ማምከኛ መሳሪያ ግዢ እንደፈጸመም ተጠቁሟል። በአዲሱ ግዢ ተጨማሪ የሰው አልባ መከላከያ ጸረ ድሮን መሳሪያ ላይ በልዩ ትኩረት እየሰራበት እንደሆነ ተጠቁሟል። የኤርትራ መንግስት የሀገሪቱ ክፍለ ግዛቶች ውስጥ ከዚህ ቀደም ተገጥመው የነበሩ በጠላት ድሮኖችና ኦፕሬተሮቻቸው መካከል ያለውን ግንኙነት የማደናቀፍ አቅም ያላቸው የድሮን ማምከኛ ጃመር ተጨማሪ መሳሪያዎች ወደ ሀገር እንዳስገባ ነው መረጃዎች የጠቆሙትም። አዳዲሶቹ የኤርትራ ጸረ ድሮን መሳሪያዎች ከመተኮስ ይልቅ የሬዲዮ ሞገድና የጂፒኤስ ምልክቶችን በማወክ ወይንም ጃሚንግ በማድረግ ድሮኑ ከሚያዘው አካል ጋር ያለውን ግንኙነት እንዲያጣ የማድረግ አቅም ያላቸው ስለመሆኑ በወታደራዊ መረጃው ላይ ተመላክቷል። በሌላ በኩል ኤርትራ ኢራን ሰራሽ ድሮኖች እንደታጠቀች የሚጠቁሙት መረጃዎች የአስመራው መንግስት ራስን መከላከል ላለው ወታደራዊ ዝግጁነት አቅሙን እያሳደገ ስለመሆኑ ጠቋሚ ሆኗል። በብልጽግና የመወረር ስጋቱን ደጋግሞ ዓለም ይወቅልኝ እያለ የሚገኘው የአስመራው መንግስት ከዲፕሎማሲያዊ ትግሉ ጎን ለጎን ወታደራዊ ዝግጅት የማድረጉ ጉዳይ ትኩረት የሳበ ወታደራዊ መረጃ ሆኗል። የአስመራው መንግስት በኤርትራ ክፍለ ግዛቶች በተለይም በአሰብ፣ ቡሬ፣ ዛላምበሳ፣ ባድመ፣ ራማ፣ አቆርዳት፣ ሰናፈ፣ ኢሮብ ቀጠናዎችን ባካለለ ሁኔታ ስጋቶችን ለመከላከል ዝግጅቱን አጠናክሮ እንደቀጠለ መሆኑ ተጠቁሟል። የብሔራዊ ደህንነትን ለማጎልበት ያለመ ነው የተባለለት የአየር ኃይል ዝግጅቱ በተጨማሪ የስለላ ተልዕኮዎችን ለመከላከልና የሀገሪቱን ሉዓላዊነት ለማስጠበቅ ያለሙ ወታደራዊ ዝግጅቶችን በማድረግ ላይ እንደሚገኝ መረጃዎች ያሳያሉ። የኤርትራ ጦር ባለፉት ወራት ተከታታይነት ያለው የከባድ መሳሪያ ተኩስ ልምምድ ማድረጉን ወታደራዊ መረጃዎች ያሳያሉ። ልምምዱ በኢትዮጵያ ሱዳን እና ኤርትራ ዋሳኝ በሆነው በአልፋሽጋ ትሪያንግል እና በአሰብ በኩል ባሉ ቀጠናዎች እንደሆነ ተመላክቷል። የኤርትራ ጦር ከዚህ ቀደም በደቡብ ቀይ ባህር ቀጠና በአሰብ በኩል ለቀናት የዘለቀ የከባድ መሳሪያ ልምምድ ማድረጉን የሚያስታውሱት የጉዳዩ ተከታታዮች ይኸው ልምምድ በሌሎች አካባቢዎች እንደተካሄደ ይጠቁማሉ። በኤርትራ ምዕራባዊ ግዛት ዞባ ጋሽ ባርካ ተብሎ በሚጠራው ቀጠና ሶስቱን አገራት በሚያዋስነው የኦምና ሀጅር አካባቢ የተካሄደው የከባድ መሳሪያ ልምምድ በአመዛኙ የረጅም ርቀት መድፍ እንደሆነ የጠቆሙት ምንጮች ወታደራዊ ልምምዱ ትኩረት የሳበ መረጃ መሆኑን ገልጸዋል። ኢንተርናሽናል ክራይሲስ ግሩፕን ጨምሮ በርካታ ዓለም አቀፍ ተቋማትና ሚዲያዎች በኢትዮጵያና ኤርትራ መካከል ያለው ወታደራዊ ፍጥጫ በማንኛውም ሰዓትና ሁኔታ ወደ ግጭት ሊያመራ እንደሚችል የስጋት ትንተናቸውን በስፋት ማቅረባቸው ይታወሳል። በአዲስ አበባ፣ አስመራ፣ መቀሌ መካከል የእርስ በርስ አለመተማመን መኖሩን አንዱ ሌላኛውን ለማጥፋት ይሰራል የሚለው ድምዳሜ ዓለም አቀፍ ማህበረሰብ የጋራ ግንዛቤ የያዘበት ጉዳይ ሆኗል። የኢትዮጵያ ሉዓላዊነት በማስደፈር የሚታወቁት የብልጽግናው አለቃ ሻዕቢያ፣ ወያኔና ሱዳን ይቅርና ሌሎችም ቢጨመሩ ለኢትዮጵያ ሉዓላዊነት ቅንጣት ታህል ስጋት የላቸውም በሚል በፓርላማ ደረጃ ከተናገሩ በኋላ ቀጠናዊ ውጥረቱ ወደ ከፋ ደረጃ ተሸጋግሯል። አብረን እንጥላለን የሚል ምኞት እንኳን ሻዕቢያና ወያኔና ሱዳን ሌላም ቢጨመር በኢትዮጵያ ሉዓላዊነት ቅንጣት ታክል ስጋት የለም።
ቅንጣት ታክል። የብልጽግናው አለቃ አብይ አህመድ ሰኔ 30 በዋለው የፓርላማ ውሏቸው ሱዳን፣ ህወሓትና ኤርትራ በኢትዮጵያ ላይ በጋራ እየሰሩ መሆናቸውን በገለጹበት ንግግራቸው ስልጣናቸውንና የኢትዮጵያ ሉዓላዊነት አንድ አድርገው ያቀረቡበት መንገድ እጅግ አደገኛ የሴራ ስሌት ያለበት መሆኑን በማንሳት በርካታ የፖለቲካ ታዛቢዎች ትችት መሰንዘራቸው አይዘነጋም። አብይ ሀገር ውስጥ ድጋፍ ለማግኘት የሚከተሉት ስልታዊ የቀውስ አመራራቸው ኢትዮጵያንና ቀጠናውን ወደ ከፋ የቀውስ ምዕራፍ እየወሰደው እንደሆነ የሚያምኑ የፖለቲካ ታዛቢዎች ኢትዮጵያን ጎረቤት አልባ ያስቀሯት መሆኗን ያምናሉ። የአሜሪካ ኢራን ወታደራዊ ግጭት ተከትሎ የዓለም የነዳጅ ዋጋ ዳግም በማሻቀብ ላይ ሲሆን የዓለም አቀፍ የነዳጅ ኩባንያዎች ከፍተኛ ትርፍ ማግኘታቸው የፖለቲከኞችን ትኩረት ስቧል። በአሜሪካና ኢራን መካከል እየተካሄደ ባለው ወታደራዊ ግጭት ምክንያት የዓለም አቀፍ የነዳጅ አቅርቦት በመስተጓጎሉ ሸማቾች ለነዳጅ ከፍተኛ ዋጋ እየከፈሉና እጥረቶችን እያስተናገዱ ሲሆን የነዳጅ ዋጋ መልሶ በማሻቀብ ላይ ነው ተብሏል። 6ኛ ወሩን የያዘው ይህ ግጭት ከዓለም የነዳጅና የተፈጥሮ ጋዝ አቅርቦት 1/5ኛውን የሚያስተናግደውን የሆርሙዝ የባህር ሰርጥ የትራንስፖርት መስመር አቋርጦታል። በፋርስ ባህረ ሰላጤና በኦማን ባህር መካከል የሚገኘው የሆርሙዝ ሰርጥ በዓለም ላይ እጅግ ስልታዊና ስሱ የተፈጥሮ የውሃ መተላለፊያ መስመር ነው። ይህ ጠባብ መተላለፊያ የዓለምን ኢኮኖሚ የጀርባ አጥንት የያዘ ሲሆን በየቀኑ ከዓለም አቀፍ የነዳጅ ንግድ ውስጥ 1/5ኛ የሚሆነው የሚጓጓዝበት ዋና የኢኮኖሚ የደም ስር ነው። ሆኖም የአሜሪካ ኢራን ወታደራዊ ግጭት ተከትሎ የባህር ትራንስፖርቱ ከታወቀ 6ኛ ወሩ ተቆጥሯል። በዚህም ምክንያት ብሪንት ክሩድ የተባለው ዓለም አቀፍ መለኪያ የነዳጅ ዋጋ በመጋቢት በሚያዝያና በግንቦት ወራት ከአንድ በርሜል $70 ወደ $100 በላይ ያሻቀበ ሲሆን በአንድ ወቅትም $126 ደርሶ ነበር። የዋጋው መጨመርና የአቅርቦት እጥረት በአውስትራሊያ የነዳጅ ራሽን እንዲጣል፣ በኔፓል እና በስሪላንካ ደግሞ የመንግስት መስሪያ ቤቶች እስከ መዘጋት አድርሷል። በአሜሪካ መደበኛ የቤንዚን ዋጋ በአንድ ጋሎን $4.11 የደረሰ ሲሆን ይህም አሜሪካና እስራኤል በኢራን ላይ ጥቃት ከመክፈታቸው በፊት ከነበረው $3 በታች ዋጋ ጋር ሲነጻጸር እንዲሁም ከአምናው ተመሳሳይ ጊዜ አንጻር $1 ጭማሪ አሳይቷል። በአቅርቦት እጥረቱ ምክንያት የነዳጅ ኩባንያዎች ከፍተኛ የትርፍ ድርሻ እያገኙ እንደሚገኙ ዘገባዎች ያሳያሉ። ለአብነት ኤክሶን ሞቢል የተባለው የነዳጅ ኩባንያ በሁለተኛው ሩብ ዓመት ትርፉን እጥፍ በማድረግ $14.53 ቢሊዮን ማግኘቱን ያሳወቀ ሲሆን የኩባንያው አጠቃላይ ገቢም በ42 በመቶ በማደግ $116.02 ቢሊዮን ደርሷል። በተመሳሳይ ሁኔታ ሸቭሮን በበኩሉ ትርፉን በ4 እጥፍ ገደማ በማሳደግ ወደ $12.07 ቢሊዮን ከፍ ያደረገ ሲሆን ገቢውን ደግሞ በ56 በመቶ በማሳደግ $70.06 ቢሊዮን መድረሱን አስታውቋል። ከነዚህ በተጨማሪ 6 ታላላቅ የአውሮፓ የነዳጅ ኩባንያዎች በመጀመሪያው ሩብ ዓመት $22 ቢሊዮን የጋራ ትርፍ ያስመዘገቡ ሲሆን ይህም ካለፈው ዓመት ጋር ሲነጻጸር ከ40 በመቶ በላይ ብልጫ አለው። የዓለም አቀፍ ሸማቾች በዋጋ ንረት እየተሰቃዩ ኩባንያዎቹ ከፍተኛ ትርፍ ማግኘታቸው የፖለቲከኞችን ትኩረት ስቧል። በመሆኑም በአሜሪካ ኮንግረስ የሚገኙ የዲሞክራት ፓርቲ አባላት ታላላቅ የነዳጅ አምራች ኩባንያዎች ከጦርነቱ ከሚያገኙት ያልተጠበቀ ትርፍ ላይ ግብር እንዲጣልባቸው የሚያስገድድ ረቂቅ ሕግ በመጋቢት ወር አቅርቧል። ሴኔተር ሼልደን ዋይት ሃውስ እና የተወካዮች ምክር ቤት አባል ሮ ካና ባቀረቡት በዚህ ረቂቅ ሕግ መሰረት እንደ አውሮፓ አቆጣጠር በ2025 በቀን ቢያንስ 300 በርሜል ነዳጅ በሚያመርቱ ወይንም ወደ ሀገር በሚያስገቡ ኩባንያዎች ላይ በየበርሜሉ ተጨማሪ ግብር ይጣልባቸዋል። ነገር ግን የኤክሶን ኩባንያ ዋና ስራ አስፈጻሚ ዳረን ውድስ ይህንን የግብር እቅድ አርቆ አሳቢነት የጎደለው ሲሉ አጥብቀው ተችተውታል። የማጣሪያ ፋብሪካዎች ያላቸው እንደ ሄክሶንና ሸቭሮን ያሉ ኩባንያዎች ካሁኑ የገበያ ሁኔታ እጅግ ከፍተኛ ተጠቃሚ ሆነዋል። ሸቭሮን አነስተኛ ድፍድፍ ነዳጅ አጣርቶ ጥቂት ምርቶችን ቢሸጥም በነዳጅ ማጣራት ያገኘው የሩብ ዓመቱ ትርፍ በ2026 6 እጥፍ ሆኗል። ዓለም አቀፉ የማጣራት አቅም በአቅርቦት እጥፍ ውስጥ መሆኑና የሩሲያና የቻይና ወደ ውጭ መላክ ማቆም የአሜሪካ ማጣሪያዎች ከፍተኛ ትርፍ እንዲያገኙ አስችሏቸዋል። በአንጻሩ ሁሉም ኩባንያዎች በተመሳሳይ ሁኔታ ተጠቃሚ አልሆኑም። አሜሪካን መሰረት ያደረጉ ዓለም አቀፍ ኩባንያዎች ምርታቸውን በከፍተኛ ዋጋ እየሸጡ ቢሆንም በመካከለኛው ምስራቅ የሚገኙ ኩባንያዎች ግን የተፈጥሮ ጋዝ ምርታቸውን ከአረቢያ ባህረ ሰላጤ ማውጣት ባለመቻላቸው ወይንም የነዳጅ ማውጫዎቻቸው በመጎዳታቸው ምክንያት ገቢያቸው ክፉኛ አሽቆልቁሏል። እኒህ ኩባንያዎች ከፍተኛ የትራንስፖርትና የጸጥታ ወጪዎችን እያወጡ ይገኛሉ። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የሰናዱት መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞችን ደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያውን እንዲያጠናክሩ ጥሪያችንን እናቀርባለን። ጣና ቲቪ ከሀቅ ጋር